በሐረግ ድራማ ላይ ብዙዎቻችሁ በጣም አዝናችኋል። ቢኒያም መሞት የለበትም፣ ቢኒያም ከሞተ በጣም ነው ድራማው የሚያስጠላው እያላችሁ ነው። ቢኒያም መሞት ሳይሆን ያለበት እሱን አሸንፎ ያፌትን እንጥሮጦስ ማስገባት አለበት ብላችኋል ማለት ነው። ብዙ ኮሜንቶች አሉ። ጽዮን አሳዘነችኝ፣ በጣም ብዙዎቻችሁ እንደዛ እያላችሁ ነበር ማለት ነው። ምክንያቱም ጽዮን ጋር ተጣልቶ ስለነበረ አልታረቁም፣ አልተነጋገሩም። አሁን ላይ ደግሞ ሞተ የሚባለውን ነገር መስማት በጣም ከባድ ነው። ይሄን ነገር ምን ተብሎ ለሰው እንደሚነገር በጣም ከባድ ነው። ግን ደግሞ እኔ ሳስበው ከኋላው በብረቱ ስለሆነ የመታው እንደ ወይ ፌንት መንቀል ነው ወይ የሞተ መስሏቸው ሊሆን ይችላል እንጂ ባይሞት በጣም ደስ ይለኛል። ወይንም የሆነ ሰው አንስቶ እነሱ የሆነ ጫካ ጥለውት የሆነ ሰው አንስቶት ሆስፒታል አስገብቶት ድኖ ያፌትን የቁም ሲኦል ሊያደርግበት ይገባል ብዬ አስባለሁ። በጣም ጠንካራና ጎበዝ እንትን ጠበቃ ስለሆነ ተከራክሮ ይጥለዋል ብዬ አስባለሁ። ያፌት ግን እንኳን አይደለም አንድ ቢኒያምን ዓለምን ማጥፋት ይችላል ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። የሐረግ ድራማ በጣም ዘግናኝና አስተቃቂ በሆነ ሁኔታ ላይ እንግዲህ እየሄደ ነው ያለው ማለት ነው። የበፊቱ ይሻላል ማለት ይቻላል። አሁን ላይ በጣም በቃ መግደል መገዳደል በዛበት ማለት ነውና በጣም ከባድ ነው። ያፌት ስራዬን ያጋልጡኛል፣ እኔን እንዴት እንደዚህ ያደርጉኛል፣ እኔን ይንቁኛል፣ ወይንም ደግሞ ስራዬን ያበላሹብኛል ብሎ ያሰባቸውን ሰዎች ገለል ነው የሚያረጋቸው ከራሱ ማለት ነው። በጣም ከባድ ነገር ተፈጥሯል ማለት ነው ውዶቼ። ያፌት ከእስር ቤት ወጥቷል። ከዚህ በኋላ ያፌት በጎኑ ያሉትን በጣገቡ ያሉትን ሰዎች እሱን ያዩት ያፌትን ይሄን ነገር እንደሚያደርግ ያወቁ ሰዎችን ሁሉ በአለም ላይ እያጠፋ ነው ያለው፣ ወይንም በዙሪያው እያጠፋቸው ነው ያሉት ማለት ነው። አንድ እስካሁን ድረስ ከሱ ጋር አብሮ ያለው ኤፍራታና የቤት ሰራተኛዋና ይሄኛው አብሮት የሚታዘዘው አንድ ቡችላ አለ ማለት ነው። እነሱ ናቸው እንግዲህ በሱ ዙሪያ ያሉት። አሁን ላይ በጣም ጥፋት ያጠፋሉ ወይንም ያጋልጡኛል ብሎ ያሰባቸውን ሰዎች በህይወት እያስተናገዳቸው ነው፣ ወይንም ደግሞ በህይወት እያጠፋቸው ነው ያለው ማለት ይችላልና በጣም ከባድ ነው ጭካኔያቸው። እንዴት ነው የሰው ልጅ ጥፍር እንደዚህ የሚነቀለው? ሉሊት ክፉ ሰው ናት። ክፋት የሰራችው ስራ ከዚህ በላይ ይገባታል፣ ሞት ይገባታል። ግን ደግሞ እኔ እንጃ ምን አይነት ጭካኔ እንደሆነ ማለት ነው። በጣም ከባድ ነው ከምላችሁ በላይ ቤተሰቦቼ ማለት ነው። ብዙዎቻችሁ የራሳችሁን ሀሳብ እየሰጣችሁ ነው። ሉሊት አትሞትም ምናምን ሁለት ነፍስ ነው ያላት እያላችሁ ነው። ሉሊት እንግዲህ የስራዋን እያገኘች ነው። ምክንያቱም በጣም መጥፎ ስራዎች የሰራችሁ ስራ አለ። የቤዛን እናት በትራስ አፍና የቤዛ እናት ታማ በተኛችበት ላይ በትራስ አፍና የገደለቻት እሷ ናት። የቤዛ አባትም ራሱ እንደዚህ እንዲገደል ያደረገችው እሷ ናት ከያፌት ጋር ማለት ነው። እና በጣም ክፉ ሴት ስለሆነች ይገባታል። ግን ቢኒያም ግን ደግሞ በጭራሽ መሞት የለበትም። ቢኒያም ከሞተ እውነት ለመናገር አላቅም፣ እኔ ድራማውን የማይሆን ላይ አይመስለኝም። በጣም ነው የሚያስጠላው። ምክንያቱም ጠንካራ ጠበቃ ስለሆነ በደንብ ሆኖ ድኖ ተነስቶ ይሄን ነገር መበቀል ወይንም ደግሞ ይሄንን ነገር የያፌትን ስራ ማጋለጥ አለበት ብዬ አስባለሁ። ከሞተ ግን በጣም ነው የሚያስጠላው ቤተሰቦቼ። እስኪ እናንተን ሀሳብ ደግሞ ኮሜንት ላይ ፈልጋለሁ። ኮሜንት አስቀምጡልኝ ማለት ነው ሀባይቦቼ። እውነት ለመናገር እኔ ይሄ ነው ብዬ ልናገር አልችልም። ያፌት ታሰረ ሲባል በጣም ደስ ብሎኝ፣ በመጨረሻ ላይ ግን ተፈቶ ጭራሽ ቢኒያምንም ደግሞ እስከ ማስገደል ደረሰ ማለት ነውና እኔ አላቅም ቤተሰቦቼ። ይሄ ነው ብዬ ልናገር አልችልም። በጣም ስሜታዊ ሆኛለሁ። ቢኒያም በጭራሽ መሞት የለበትም። ናታን ደግሞ ቢኒያምን የገደሉት እነማን እንደሆኑ ለማወቅ ናታን ራሱ ገና ሌላ ከባድ ችግር ውስጥ ይገባል ብዬ አስባለሁ።